አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህ ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ዜናዎችን። የአገዛዙ 25ኛ ክፍለ ጦር የቅዠት ጉዞ መጓዝ ጀምሯል። በፋኖ ተደጋጋሚ ጥቃት ሲደርስበት በንጹሃን ዜጎች ላይ በዘፈቀደ የሞርተር ጥቃት እየፈጸመ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር ወታደራዊ ስትራቴጂክ ያላት ቁልፍ ከተማን በእጁ ማስገባቱን አስታውቋል። የብልጽግናው መንግስት ከኤርትራ ጋር ለሚያደርገው ጦርነት የአማራ ክልል በሎጂስቲክ ከጎኑ እንዲሰለፍ ያወጣው ዕቅድ ይፋ ሆኗል። የእንሳሮ ወረዳ አስተዳደር አቃቤ ሕግ ፋይልና መዝገብ ቤት ኃላፊ የነበሩት በፋኖ ቁጥጥር ስር መዋላቸው ተነግሯል። የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ሲል ጊዜያዊ አስተዳደሩ አስታወቀም። ከወሎ ራያ አማራ ማንነት ወሰን አስመላሽ ኮሚቴ መግለጫ ተሰጠም። የአገዛዙ ቁልፍ አመራር በዛሬው ዕለት መገደላቸው ተነግሯል። የጅጋ ከተማ አስተዳደርና የሰላምና ደህንነት አባሉ የውስጥ ቃኝ አርበኛ ከሚባሉት ውስጥ እርምጃ እንደተወሰደባቸው ተነግሯል። ስርዓተ ቀብራቸውም ዛሬ በፍኖተ ሰላም ከተማ መፈጸሙ ተነግሯል። ዝርዝሩን ታደምጡታላችሁ። በዝርዝር ወደምናቀርባቸው መረጃዎቻችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በአርበኛ ማንዴላ እያዩና ሌሎችም የኮርና የኮር ከፍተኛ አመራሮች ያካተተ አራቱም ክፍለ ጦሮች በማቀናጀት ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ኦሜድላ ክፍለ ጦርና ፍታውራሪ ገበየው ክፍለ ጦር እንዲሁም አርበኛ ምንያንስን ጨምሮ የካቲት 15 ቀን 2018 ዓ.ም ከቀኑ 7 ሰዓት የጀመረው አስጨራሽ አውደ ውጊያ 5 ሰዓት በወሰደው አውደ ውጊያ የአገዛዙ ጥምር ሰራዊት በመደምሰስ ከተማዋን መቆጣጠር ተችሏል። በጀግኖች መስዋዕትነት ከተማዋን ከመቆጣጠር ባሻገር ዲሽቃዎች፣ ብሬኖች፣ ስናይፐሮችን፣ በርካታ የነፍስ ወከፍ መሳሪያዎችን፣ በርካታ ተተኳሾችን፣ ተሽከርካሪዎችና አገዛዙ የሚጠቀምባቸው ቁሳቁሶችን በቀላሉ በእጃችን ማስገባት ችለናል ሲል አስታውቋል። በዚህ አስጨራሽ አውደ ውጊያ ነበልባሎቹ የመይሳው ካሳ ሁለተኛ ኮር ከ7 በላይ ትልልቅ የቁም ምሽጎችን በመስበር በርካታ ቁጥር ያለው የአገዛዙ ሰራዊት አፈር ከደም በልቷል። ይህ በእንዲህ እንዳለም አገዛዙ ለግል ጥቅም በግዞት የታሰሩ በርካታ እስረኞችን ማስፈታት ተችሏል። ይህ አውደ ውጊያ የተሳካ እንዲሆን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ የጣናው መብረቅ ወደ ቀጠናው ተጨማሪ ኃይል እንዳይኖር ያላሰለሰ ጥረት አድርጓል። ከሞትና ከምርኮ የተረፈው የአገዛዙ ጥምር ኃይል ከከተማዋ በመውጣት ወደ ኋላ እየፈረጠጠ ፋኖ እየተከተለ ፈቃደኛ የሆነውን እየማረከ ሰብአዊ እንክብካቤ እያደረገለትም ቀጥሏል። በዚህ አውደ ውጊያ አገዛዙ የሚተማመንበት የድሮን ቅኝት ከምንም ሊያድነው አልቻለም። ከ2 ጊዜ በላይ የድሮን ሙከራ ተደርጎ ምንም ሊፈይድ አልቻለም። አሁን ላይ ግዳጃችን ስላልጨረስን የድል ዜናችን በቁጥርና በአይነት በዝርዝር የምናሳውቅ ይሆናል ሲል ዕዙ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር በሚገርም ወታደራዊ ጥበብ የጅጋ ከንቲባ የነበረውን እርምጃ ወስዷል። ከምሽቱ 1 ሰዓት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር በሰራው እጅግ አስደናቂ ሰርጂካል ኦፕሬሽን በምዕራብ ጎጃም ዞን ከፍኖተ ሰላም በቅርብ ርቀት የምትገኘው የጅጋ ከተማ ከንቲባን ላይ መለስ እስከ ወዲያኛው የሸኘው ሲሆን የሰላምና ደህንነት አመራሩ በሕይወትና በሞት መካከል ሆኖ ጣረሞት ላይ ይገኛል። የጀመርነው የትግል ጉዞ አንዳችም ምድራዊ ኃይል አያስቆመንም። ከመንገዳችን አንዲት ሰከንድም እንኳ ለማዘግየት የሚሞክር ቢኖር የማንታገስ የአባቶቻችን ልጆች ነን። የቴዎድሮስን የበላይን ያሳምነው ያስቻለውን ደስቴ የሳሙኤል አወቀን የጀግነት ስንቅ በመያዝ ትጥቃችን ከጠላቶቻችን እየማረክን ምሕረት ስለሚፈልገው እያስተማርን እምቢ አሻፍረኝ ያለውንና እንቅፋት የሆነብንን ከመንገዳችን እያስወገድን ካሰብነው ለመድረስ መንገዱን ከሾህና ከአሜክላ እያጸዳን በታላቅ የአመራር ጥበብ ሕዝባችን ከባርነት ቀንበር ለማላቀቅ ከፊት እየመራን ላንመለስ እየገሰገስ እንገኛለን ሲል የቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር አስታውቋል። የ25ኛ ክፍለ ጦር የቅዠት ጉዞ እየተጓዘም ይገኛል። በፋኖ የተወሰደበትን ጥቃት ለማካካስ በዘፈቀደ በተኮሰው ሞርተር ንጹሃንን ገድሏል። 2 እጁ ሞጣ ወረዳ የመሸገው የ25ኛ ክፍለ ጦር በጥቁር አማራዎች እየተመራ ከአካባቢው ግብር ለመሰብሰብና ከአርሶ አደሮች መሳሪያ እወስዳለሁ የሚል የእውር ድንብር ዓላማውን ይዞ በመውጣት ቅጽበት በ54ኛ ክፍለ ጦር ተወርዋሪ ኃይልና በሻለቆች የተቀናጀ ቅጣት ደርሶበታል።
ይህንን ምት መቋቋም ያቃተው የአገዛዙ ሰራዊት ወደ ነበረበት ቀበሮ ጉድጓድ እግር አውጭኝ ብሎ ተመልሷል። የፋኖን ክንድ መቋቋም ሲያቅተው ከተማ ውስጥ ፋኖ ገብቷል በማለት 03 ቀበሌና ግብርና አካባቢ የተወረወረው ሞርተር አባ ምጾ አንደኛ ደረጃ ትምህርት ቤት ላይ በማረፍ ህጻናት ላይ ጉዳት ያደረሰ ሲሆን 2 አባትና ልጅ የሞቱ ሲሆን 7 ሰዎች እንዳቆሰለ ከሞጣ ከተማ ውስጥ አርበኞች ማረጋገጥ ተችሏል። ጀግኖች ሞጣ ከተማ ከበባ ውስጥ አስገብተውታል። የአገዛዙ ሰራዊትን ወንበር አስጠባቂ ጥቁር አማራዎች ነፍስ ውጭ ነፍስ ግቢ እያሉ ይገኛሉ። የአብይ አህመድ አገዛዝ ከኤርትራ ጋር ለሚያደርገው ጦርነት የአማራ ክልል በሎጂስቲክ ከጎኑ እንዲሰለፍ ያወጣው ዕቅድ ከአማራ ፋኖ እጅ ገብቷል። የአብይ አህመድ አገዛዝ በነ አረጋ ከበደ ቀንድ አውጣ በኩል ከአማራ ህዝብ ጥሬ ገንዘብና የእህል አይነቶችን ሰብስቦ ወደ ኦህዴድ ብልጽግና ገቢ ይደረግልኝ ሲል ጠይቋል። የአማራን ህዝብ ከመጋቢት 24 ቀን 2015 ዓ.ም ጀምሮ የጥፋት አዋጅ አውጆ በጅምላ እየገደለ በጅምላ እያፈናቀለ በጅምላ እየዘረፈ ከተሞችን በጅምላ እያወደመም ያሳምነው ጽጌ ተቋሚ የሆነውን አማራ ልዩ ኃይልን በብጣሽ ወረቀት አፍርሶብህ ትናንት በጁንታው ጦርነት በሺ የሚቆጠር ልጆችን ካስጨረስክ በኋላ መጠቀሚያ አድርጎ ጥሎ የአማራ ህዝብ የትግል ጽንፍ የሆኑ የአማራ ርስቶችን እንደ ድሬዳዋና አዲስ አበባ ቀበቶህ ቤተ እምነቶችህን አውድሞብህ መዋቅራዊ ጥቃት እየፈጸመብህ ባለም ህዝብ የተጠላህ እንድትሆን እየሰራብህ አለ የተባለው የአየር ጥቃት በንጹሃን ነዋሪዎች ላይ የድሮን ቦምብ እንደ ዝናብ እያወረደብህ አርሶ አደሩ ማዳበሪያ ተከልክሎ እንዲህም እየተሰራብህና በጥቅሉ ጅምላ ዘር ማጥፋት በአማራ ህዝብ ላይ እየፈጸመ የሚገኘው የኦህዴድ ብልጽግና ዛሬም አይናችሁን ጨፉና ላሞኛችሁ ሲል በአማራ ብልጽግና ባረጋ ከበደ በኩል ተከስቷል። ትናንት ስለገደልኳችሁ ስላልበቃኝና ከኤርትራ ጋር ለማደርገው ጦርነት ገንዘብ እህል በአይነቱም አውጡልኝ ብሏል። በአማራ ብልጽግና በኩል መሞቻችሁን ተተኳሽም ሆነም ሎጂስቲክ የምታቀሩበት እናንተ ናችሁ ሲል የከተማና የገጠር ነዋሪዎች የተጠየቁትን እንዲያወጡም አገዛዙ አዝዟል። አውሬው የኦህዴድ አገዛዝ የአማራ ክልልን ህዝብ የሚያደቅቅበት አዲስ እቅድ ተፈጻሚነት በአማራ ብልጽግና እንደሆነማ አዝዟል። ይህ ከኤርትራ ጋር ጦርነት ለገጥም ስለሆነ ለጦርነቱ ተተኳሽ መግዣ የሚሆንና ለወታደሩ ቀለብ መሰብሰብ ያለበት ከህዝቡ ነው በማለት በብርና በአይነት አቅዶ አውርዷል። እና አረጋ ከበደ እቅዱ በስቷል የሚል ጥያቄ አቅርበው የነበረ ቢሆንም ሰሚ ባያገኙም በመቀመጫቸው አብይ ሸኒ በቀጥታ ወደ ስራ እንዲገቡም ብቻ ነው የታዘዙት። ኦህዴድ ብልጽግና ከአማራ ክልል በአረጋ ከበደ በኩል እንዲሰበሰብ ያዘዘው በብር ቢያንስ 3 ቢሊዮን 825 ሚሊዮን ብር እንዲሰበሰቡ፣ ይህ ብር ለመሙላት ከሁሉም የመንግስት ሰራተኛ 2000 ብር፣ ከከተማ ነዋሪ ከያንዳንዱ 400 ብር፣ ከአርሶ አደሩ ከያንዳንዱ 300 ብር፣ ከዝቅተኛ ነጋዴ 1000 ብር፣ ከተሻለ ነጋዴ ዝቅተኛ 10000 ብር እንዲሰበሰብ አቅጣጫ ተሰጥቷል። በአይነት 296320 ብር ኩንታል በዝርዝር ተቀምጧል። ቦለቄ፣ ሩዝ፣ በቆሎ፣ ገብስ፣ ስንዴ፣ ሽምብራ፣ ባቄላ፣ አተር፣ ምስር፣ በሶ፣ የደረቅ እንጀራ ቆሎ፣ ዳቦ ቆሎ፣ መኮረኒና ሌሎችም የፋብሪካ ውጤቶችን የኤርትራ ጦርነት ተጀመረም አልተጀመረም ሰብስቦ ያስረክባል። የአማራ ክልል አመራር የቀጣይ ስራው የድሃ ቤት እየቆፈቆፈ ብር አምጡ፣ ዶቄት አምጡ፣ ምስርም ይቻላል እያለም የኔ ቤጤ ሆኖ የመሪነት ክብር እንዳይኖረው ያደርገዋል። ለመላው የአማራ ህዝብና ለአብይ ሸኒ አመራሮች የሚተላለፈው መልእክት ለአማራ ህዝብ ጉዳይ አገዛዝ ተላላኪ ሆንክ የሥርዓቱ አገልጋይ በየትኛውም መንገድ ተባባሪና አስፈጻሚ ሆነ ብትገኝ ለሚደርስብህ ጉዳት አማራ ፋኖ ኃላፊነት አይወስድም። በምድር ላይ እንዳትኖር የተፈረደብህ የአማራ ህዝብ ደግሞ አገዛዙ የሚላችሁን ሳይሆን መሬት ላይ ያለውን እውነታ ተረድታችሁ በቅርብ ዋጋ የከፈላችሁበትን የወልቃይትና የራያ ርስትን እንዴት ኦህዴድ ብልጽግና እንደቀማችሁ ተረድታችሁ አሁናዊ የአማራ ህዝብን የባርነት ህይወት የተመልክታችሁ አገዛዙ ለሚያቀርብላችሁ ተጠየቅ ምላሾቹን ህዝባዊ አብዮት እንዲሆን ማሳየት አለባችሁ። አማራው ባርነትን በቃኝ ሲል ትግሉን ህዝባዊ በማድረግና በአንድ አማራነት በመቆም ፋሽስቱን የኦህዴድ ብልጽግናን አገዛዝ ከነግሳንግሱ ወደ ኤርታሌ እሳት ገሞራ መወርወር አለበት። ወደ ሌላ መረጃችን ስናልፍ የእንሳሮ ወረዳ አስተዳደር አቃቤ ህግ ፋይልና መዝገብ ቤት ኃላፊ በራስ አበበ አረጋይ ክፍለ ጦር ቁጥጥር ስር ዋለ። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር ባደረገ የተጠና ክትትል በዛሬው ዕለት የእንሳሮ ወረዳ አስተዳደር የወረዳው አቃቤ ህግ ፋይልና መዝገብ ቤት ኃላፊ በመሆን ለአገዛዙ በታማኝነት እያገለገለ ያለውን የፋሽስቱ ስርዓት ዋና አገልጋይ ሆኖ ህዝብን ሲያሰቃይ የነበረን አቶ አለማየሁ ተስፋዬ የተባለውን ግለሰብ
በቁጥጥር ስር አውሎታል። ክፍለ ጦሩ ለረጅም ጊዜ በዘረጋው የመረጃና ደህንነት ክፍል ግለሰቡን በጀግኖቹ የራስ አበበ አረጋይ ክፍለ ጦር አመራሮች ባደረጉት ትልቅ የሆነ የመረጃ ስራ በክፍለ ጦራችን ውስጠኛ እዊ ሻለቃ ቃኞች ከመኖሪያ ቤቱ በቁጥጥር ስር በመዋል ክትትል እያደረገም ይገኛል ብለዋል። የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ሲል የትግራይ ጊዜያዊ አስተዳደር በሰጠው መግለጫ አስታወቀም። የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት የካቲት 16 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ፌዴሬሽን ምክር ቤት ጠቅሶ ባወጣው መግለጫ አስቸኳይ የተቃውሞ ምላሽ ሰጥቷል። ቦርዱ በትግራይና በአማራ ክልል መንግስት መካከል አከራካሪ ናቸው ብሎ በጠቀሳቸው ቦታዎች ዘንድሮ የሚካሄደው ምርጫ ለብቻቸው በቀጥታ ለተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑ ያትታል። ቦርዱ የፌዴሬሽን ምክር ቤት ውሳኔ በማክበር አከራካሪ ተብለው በተቀመጡ የምርጫ ክልሎች ሕግና ስርዓት ጠብቆም እንደሚያከብር ይፋ ባደረገው ደብዳቤ አስታውቋል። የትግራይ ጊዜያዊ አስተዳደር በሰጠው የተቃውሞ ምላሽ የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ብለዋል። ምክር ቤቱ ውሳኔውን የሚያስከትለው አደገኛ መዘዝ ግምት ውስጥ በማስገባት በአስቸኳይ ማረም አለበት ሲል አስጠንቅቋል። አካሄዱ የኢፌዴሪ ሕገ መንግስትና የፕሪቶሪያው የሰላም ስምምነት የሚጥስ አደገኛ ውሳኔ ሲል ተቃውሞታል። ጠቅላይ ሚኒስትር የአፍሪካ ቀንድ አማካሪ ሚኒስትር አቶ ጌታቸው ረዳ ቦርዱ የዚህኛው ደብዳቤና ደብዳቤውን መነሻ አደረኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤው ደብዳቤ ሀገራችን ሰላም የበለጠ ከማወቅ ውጭ ሌላ ትርጉም አላቸው ብዬ አላምንም ብለዋል። የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤና የአሁኗ የስምረት ፓርቲ መስራችና አመራር አባል ወይዘሮ ኬሪያ ኢብራሂም የሚገኙባቸው የተለያዩ በትግራይ የሚንቀሳቀሱ ፖለቲካ ፓርቲዎች ሊቃነ መናብርት፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ በሀገር ውስጥና በውጭ የሚገኙ የትግራይ ተወላጆች ተቃውሟቸውን በመግለጽ ላይ ይገኛሉ። በተመሳሳይ የወሎ ራያ አማራ ማንነት ወሰን አስመላሽ ኮሚቴ መግለጫ ሰጥቷል። የፌዴሬሽን ምክር ቤቱ ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ክርክር የተነሳባቸው የሁመራ፣ የአዲረመጽ፣ የኮረም፣ የወፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈው ውሳኔ ተከትሎም የካቲት 16 ቀን 2018 የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ የሕዝባችንን የዘመናት ጥያቄ ለመፍታት መንግስት የጀመረውን ጥረት አንድ እርምጃ ወደፊት የሚያራምድ በጎ ውሳኔ እንደሆነም በጽኑ እናምናለን ብለዋል። ውሳኔው በኢፌዴሪ ሕገ መንግስት አንቀጽ 38 ንዑስ አንቀጽ 1 ፊደል ተራ ሀ ለ እና ሐመርኋ በሰፈረው የሕግ ድንጋጌ ማንኛውም ኢትዮጵያ ዜጋ የተሰጠውን ሕገ መንግስታዊ መብት የሚያጎናጽፍ ከመሆኑም ባሻገር በ2013 ዓ.ም በተካሄደው ስድስተኛው ጠቅላላ ሀገራዊ ምርጫ የአካባቢው ነዋሪዎች ባለመሳተፋቸውና ወኪሎቻቸውን መምረጥ ባለመቻላቸው ምክንያት አጣውት የነበረው ዲሞክራሲያዊ መብት መልሶ የሚያጎናጽፍና ያለፈው ስብራት የሚጠግን ታሪካዊ ውሳኔ እንደሆነ በእጅጉ እናምናለን። ይህ ውሳኔ በኢፌዴሪ ሕገ መንግስት አንቀጽ 46 ንዑስ አንቀጽ 2 እና በፌዴሬሽን ምክር ቤት የክልሎች አወቃቀር አስመልክቶ ባወጣው አዋጅ ቁጥር 7 1984 የኢትዮጵያ ክልሎች አወቃቀር በአሰፋፈር ሁኔታ በቋንቋ ማንነትና በህዝቦች ፍቃድ ላይ የተመሰረተ ይሆናል በሚል የሰፈረውን የህግ ድንጋጌ በሚጸረር መልኩ በኃይል ወደ ትግራይ ክልል እንዲካለሉ ለተደረጉት የትግራይ ክልል አጎራባቾች የራያ፣ የካታ፣ የወፍላና የኮረም ህዝቦች ላለፉት 30 ዓመታት ይደርስባቸው ከነበሩትና አሁንም ተጠናክረው የቀጠሉ ካሉት መዋቅራዊና ስልታዊ ጥቃቶች ለመላቀቅ የሚያስችላቸው ምቹ መደላደል የሚፈጠርና የቦርዱን ተቃዋሚ ጥንካሬና ገለልተኝነት ፍንትው አድርጎ ያሳየ ውሳኔ ነው። ይህ በእንዲህ እንዳለም እብሪተኛው ወያኔ ጥቅምት 24 ቀን 2013 ዓ.ም በሀገር መከላከያ ሰራዊት ላይ በፈጸመው ታሪካዊ ይቅር የማይለው ክህደት ምክንያት በተካሄደው ጦርነትና በተገኘው አኩሪ ድል ህዝባችን በመስዋዕትነት የደመቀ በደም የታተመ ሰላምና አንጻራዊ ነጻነት ማግኘቱ መንግስትም የህዝቡን ማንነትና የራስ አስተዳደር ጥያቄ ዓለም አቀፋዊ ተቀባይነት ባለው አሰራር በህገ መንግስቱ መሰረት እንዲፈታና ዘላቂ ሰላም እንዲሰፍን ለማድረግ ቁርጠኛ መሆኑ ያልተዋጠለት ወያኔ ለአራተኛ ጊዜ በህዝባችን ላይ የብሪት ወረራ በመፈጸም ሂደቱን ቢያደናቀፈውም ውሳኔው የጊዜ ጉዳይ ካልሆነ በስተቀር ኢትዮጵያ ውስጥ የጉልበት አማራጭ እንደማያዋጣና በየትኛው መመዘኛ ተቀባይነት እንደማይረው ቁልጭ አድርጎ የሚያሳይና የፌዴሬሽን ምክር ቤትም ሆነ የቦርድ ውሳኔ ተገቢነት ያለው መሆኑን የሚያረጋግጥ ነው። በመጨረሻም የፌዴሬሽን ምክር ቤቱም ውሳኔ ማዕከል በማድረግ ቦርዱ ይፋ ያደረገው ውሳኔ
የጉልበት አማራን ጨርሶ የሚዘጋና የዜጎችን ህገ መንግስታዊ መብት የሚያስከብር በእርምጃ በመሆኑ የራያ የዛታ ወፍላና የኮረም ህዝቦች ማንነታችንን አማራ ነው በማለታቸው ምክንያት ለዘመናት ይደርስባቸው የነበረውንና አሁንም ድረስ መቋጫ ያላገኘው መዋቅራዊና ስልታዊ ዳባ የሚገታበትን ምቹ ሁኔታ ለመፍጠር በእነዚህ አካባቢዎች የሚደረገው ምርጫ ለህዝብ ተወካዮች ምክር ቤት ብቻ ሳይሆን ለአማራ ክልል ምክር ቤትም ጭምር እንዲሆን ከወዲሁ እንጠይቃለን ሲል ባወጣው መግለጫ አስታውቋል። የተከበራችሁና የተወደዳችሁ ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።